እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ሰበር ነው። ኢሳያስ ዛሬ በርከት ያሉ አዳዲስ ጉዳዮች በእጃችን ይዘናል። በተለይ ታሪፍን በተመለከተ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የቻይና ሸቀጦች ላይ ተጨማሪ 50% ታሪፍ ለመጣል ዝግጁ መሆናቸውን አስታውቀዋል። ለቻይና ቀነ ገደብ ሰጥተዋታል። እስከ ማክሰኞ ከሰዓት ድረስ እኛ ለጫንብሽ የ34% ታሪፍ አጸፌታ የ34% ታሪፍ የአሜሪካ ሸቀጦች ላይ ለመጣል የወሰድሽውን ውሳኔ እስከ ማክሰኞ ከሰዓት ድረስ ባታወጪው ባትሰርዢው ዩናይትድ ስቴትስ አሜሪካ ከማክሰኞ ከሰዓት በኋላ ተጨማሪ የ50% የአጸፌታ ታሪፍ ትጥላለች ነው ያሉት ኢሳያስ። መጀመሪያ እዚህ ላይ አንዳንድ ነጥቦች ከተወያየን በኋላ ሌሎች ቶፒኮችን እናነሳለን። ባልተጠበቀ ሁኔታ ከኢራን ጋር ዩናይትድ ስቴትስ አሜሪካ ቀጥተኛ ድርድር ጀምራለች። ከዚህ በፊት ፕሬዚደንት ዶናልድ ትራምፕ ደብዳቤ ልከው ለኢራኖች በቀጥታ ከኔ ጋር በመደራደር የኒውክሌር ፕሮግራማችሁ በምንም ሁኔታ የኒውክሌር መሳሪያ ባለቤት እንዲያደርጋችሁ እንደማይችል ተጨባጭ ስምምነት ቬሪፋይ ሊደረግ የሚችል በቀላሉ ሊጣራ ሊረጋገጥ የሚያስችል ስምምነት መድረስ አለባችሁ ከኛ ጋር። ይሄን ስምምነት ከደረሳችሁ ማዕቀቡ የመሳሰለው ማንኛውም ነገር እንደሚነሳላቸውና ኢራን ባላት ፖቴንሻል ሁሉ ማደጓን የሚወዱ መሆናቸውን የገለጹት። ያ ካልሆነ ግን በሳቸው ቃል በቃል እንዳሉት ቦምቢንግ ነው፣ የቦምብ ድብደባ ማለት ነው። እና ይህንንም ተከትሎ ባለፈው ዘገባዎቻችን አቅርበናል። ዲጎ ጋርሺያ የሚባለው የህንድ ውቅያኖስ ደሴት ላይ ከኢራን ደቡባዊ የባህር ዳርቻ 3000 ኪሎ ሜትር ያለ ርቀት ብቻ የቢ2 የሚባሉት ዘወርስት የጦር አውሮፕላኖች ናቸው። እነዚህ የኒውክሌር ቦምብ የሚጥሉ ናቸው። ይሄ ተራራ ሰርስሮ ምሽግ ደርምሶ ከመሬት ውስጥ ያለን በጣም የተጠናከረ ምሽግን የመደርመስ አቅም ያለውን ያን ግዙፍ ቦምብ የሚጥሉ ናቸው። እንደዚህም ሌሎችን ንጣፍ ቦምቢንግ የሚባል በአንድን አካባቢ በከፋ የቦምብ ውርጅብኝ ለማውደም የምትጠቀምባቸው ሆደ ሰፊ ዘመናዊ ራዳር ማያቸው የዩናይትድ ስቴትስ አሜሪካ ፓወርፉል የጦር ጀቶች ናቸው፣ አውሮፕላኖች ናቸው እነዚህ። እና እነዚህን በቦታው እዛ አስቀምጠዋል። ሌላ የአውሮፕላን ሽካሚ የጦር መርከብ ከኤዥያ ፓሲፊክ ልምምዷ በቀጥታ ወደዛ እንድትሄድም ትእዛዝ ሰጥተዋል። የሃሪ ትሩማን አውሮፕላን ተሸካሚ ቀይ ባህር ውስጥ ትገኛለች። እነዚህ ተዳምረው
በአንድ በኩል ሁኔታዎች ቢፋለሱና የማይቀር ሆነው ከተገኘ አሜሪካ በኢራን ላይ ወይም ከኢራን ጋር ወደ ወታደራዊ ግጭት ለመግባት ያላትን ዝግጁነት መሬት ላይ እያስቀመጠች ነው። ስለዚህ አሁን መጀመሪያ ኢራኖች ይህንን እንደማይቀበሉ በማዕቀብ ስር ሆነው እንደማይደራደሩ በዚህ መንገድ በሚያሽቆጠቁጥ መንገድ ሊደራደሩ እንደማይችሉ በመግለጽ ከአሜሪካ ጋር ይህን እንደማይቀበሉ ገልጸው ደብዳቤ መላካቸው ነበረ የተገለጸው። አሁን ግን ዛሬ በሰበር እንደተሰማው ዶናልድ ትራምፕ ከኢራን ጋር ይሄ ውይይት መጀመሩና ቅዳሜ ዕለት በሁለቱም ወገኖች በከፍተኛ ባለስልጣኖች ደረጃ የተወከሉ ምንድን ይባለው ልኡካኖች ቦታውን ስፍራውን አልገለጹም። ተገናኝተው እንደሚወያዩና በዛም ውይይት ላይ ትልቅ ስምምነት ሊደረስ እንደሚችል ነው ያስታወቁት። ስለዚህ ሆት ኒውስ ነው። ሌላኛው ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሁኑ ሰዓት ዋሽንግተን እርግጠኛ ነኝ በአሁኑ ሰዓት ለጋዜጠኞች መግለጫ በመስጠት ላይ ናቸው። ዶናልድ ትራምፕ ወደ ስልጣን ከመጡ 2 ወር ከምናምናቸው ነው። በዚህ ጊዜ ውስጥ የእስራኤሉ ጠቅላይ ሚኒስትር ለሁለተኛ ጊዜ ዋይት ሃውስ መገኘታቸው ነው እና በዚህም ወቅት ጠቅላይ ሚኒስትሩ ከዶናልድ ትራምፕ ጋር በአሁኑ ሰዓት እንደምታውቀው የጋዛው ጦርነት እንደቀጠለ ነው። በሐማስና በእስራኤል መካከል አዲስ አይነት ተኩስ አቁም እንዲደረስ የሚያስችሉ ሁኔታዎችን በተመለከተ ከአሜሪካ ፕሬዚደንት ጋር መነጋገራቸው ታውቋል። መግለጫ እየሰጡ ነው። ይሄኛው ማለት መጀመሪያ ላይ በተስማሙት መሰረት ሁለተኛ ምዕራፍ በሚለው አካሄድ ላይ ነገሮች ቆመዋል። ስለዚህ አሁን እንደ አዲስ ይህን ጦርነት የሚያስቆምና ታጋቾችን የሚያስለቅቅ ቢያንስ አንዳንድ ዘገባዎችን እንደምንሰማው ከግብፅ በኩልም ወደ 7-8 ታጋቾችን በመልቀቅ እስከ 70 ቀን የሚደርስ የተኩስ አቁም ማድረግ የሚቻልበትን አይነት አሰራር ግብጾች በዚህ አቅጣጫ እየተሄደ መሆኑን ገልጸዋል። ይህን እንግዲህ አሜሪካም ይህን እንዲሆን ትፈልጋለች። በሚሰጡት መግለጫ የበለጠ በዝርዝር እናውቃለን። ሌላው እስራኤል በአሁኑ ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፉት 2 ወራት ከአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ጋር ተደጋጋሚ የስልክ ግንኙነቶች በማድረግ አሜሪካ ለቱርክ F-35 የጦር ጀቶችን እንዳትሸጥ ማግባባት ጥረት ላይ መሆናቸውም ተዘግቧል። ኢሳያስ ይሁንና ዶናልድ ትራምፕ ቱርክ በታሳቢነት ይሄ የኤፍ-35 የአሜሪካ ዘመናዊ ጦር ጀት ፕሮግራም አባል ወይም ይህንን የጦር ጀቶች እንዲገዙ ከተፈቀደላቸው አገሮች መካከል እንድትሆን በቅድመ ሁኔታ አስቀምጠዋል። በኋላ ላይ አንተ በምታነሳው ጥያቄ ላብራራው እችላለሁ። ሌሎች ሀብቶችን በተመለከተ ያለው ዘገባ ትንሽ መከላከያ ሚኒስትር ዶናልድ ትራምፕ መግለጫውን ከሰጡ በኋላ ዝርዝሩን ለመከላከያ ሚኒስትራቸው ሄክሴት ነበር የሰጡት። ሄክሴትም የሰጡት መግለጫ ድብደባው ይቀጥላል የሚል ነው። ኢሳያስ ባላቋረጠ ሁኔታ እየተደበደቡ ነው ያሉት። ሀውቲዎችን በተመለከተ አዳዲስ መረጃዎች ሰጥተዋል። እንግዲህ አንተ ካረሳ እንደ ጥያቄ ካነሳው የምንመለስበት ይሆናል። እነዚህ ላይ ማተኮር እንችላለን። እንግዲህ ቀዳሚ የምናደርገው አንተ ጥያቄ ካለ ኦኬ፣ ከሌለ ግን የዚህ ወደ ቻይናው ነው። አለም እንግዲህ መጀመሪያ እኔም የቻይናው ጉዳይ ነው በጣም የሚገርምም ሁኔታ ላይ ነው ያሉት ዶናልድ ትራምፕ። ምክንያቱም ከቻይና ጋራ ከጦርነት ያልተናነሰ የኢኮኖሚ ጦርነት ውስጥ ነው የገቡት እና አሁን እንግዲህ እስካሁን ባለው 30% የኢኮኖሚ ማዕቀብ ላይ 50% ከጨመሩ ወደ 80 ነው። እንደው በቀጥታ የመናገድ ሂደቱ 100% ሊቋረጥ ምንም አልቀረውም ማለት ይቻላል እና ይሄ ሂደት ምንድን ነው ሊባል የሚችለው? እንደው በቀጥታ
ከቻይና ጋር አልናገድም ብሎ ከማወጅ የተናነሰ ነው ወይ ዓለም? ቻይና ይህንን በተመለከተ የሰጠችው ምላሽ አለ ወይ? ቻይና ላይ 50% አሁን የዛቱት ታሪፍ ከተጫነ 104% ነው የሚሆነው። ኦልሬዲ አሁን 34% ነው ይሄ ሬሲፕሮካል ታሪፍ የሚሉት። ታሪፍ ሲደረግባት የአጸፌታ ታሪፍ ስለምትወስድ ለዛ አጸፌታ በሚል ነው እንትን የሚለው። ስለዚህ በመጀመሪያ የስልጣን ዘመናቸውም ወቅት ታሪፍ ጥለውባታል። እነዚህ ሲደመሩ ኦልሬዲ የቻይና ዕቃዎች አሁን ባሉበት ሁኔታ 34ቱ አሁን እንትኑ ሳይጨመር ማለት ነው 50ው ገና በቀድ የተያዘው ሳይጨመር ወደ 70% ታሪፍ አለባት። የታሪፍ ተጥሎባታል። ታሪፍ ምናልባት አድማጮቻችን ታሪፍ ምንድነው ለሚለው ያው ቀረጥ በለው ወይም የዩናይትድ ስቴትስ አሜሪካ ገበያ ውስጥ ዕቃ ለመሸጥ አስቀድመህ ይህን ትከፍላለህ ማለት ነው። ይህን ትከፍላለህ። ለምሳሌ የምትሸጠው ምላጭ ቢሆን ያንን ምላጭ አሜሪካ ውስጥ ለመሸጥ ዋጋውን የምትወስኑት አንተና የአንተን ምላጭ ለአሜሪካ የሚገዛው ኩባንያ ነው። ከእናንተ በፊት ግን ምላጭህን አሜሪካ ለማስገባት የአሜሪካ መንግስት ታክስ ይቀበላል። አሁን የቻይናና የአሜሪካ ፍጥጫ በዚህ ቀጥሎ 50% ቢጨመር 104% ማለት ነው። ምላጩን የምትሸጠው 5 ብር ከሆነ ወደ 5 ብር ከምናምን ሳንቲም ቀረጥ ትከፍላለህ መጀመሪያ ሳትሸጠው በፊት ካል። ይሄ የአሜሪካ ካዝና ውስጥ ነው የሚገባው። ከዛ በኋላ ነው እንግዲህ ምላጭ አልፎ ያንን በቀረጥ የከፈልከውን ወጪ ገንዘብ በወጪነት ወስደህ ትርፍን ጨምረህ ለገበያ የምታቀርበው ማለት ነው። ይሄ ባለፈው ተነጋግረናል። አሜሪካንን የበለጠ የሚያከስራት ሸቀጦቿን ውድ ነው የሚያደርገው። ምክንያቱም ሻጩ ይህን ጨምሮ ይልክላል። ቻይና 104% ታሪፍ ስላለባት በመሸጫ ዋጋዋ ላይ 104% ጨምራ ታቀርበዋለች። ስለዚህ የምታጣው ነገር አይኖርም። ይሄን ኢቨንቹዋሊ ይሄን የሚሸከመው የአሜሪካ ሕዝብ ነው የሚል የኢኮኖሚ ትንተና አለ። ይሄ ከፊል ግማሽ እውነት ነው። ስለዚህ በሌላ አነጋገር ማንም ሪያሊስቲክ አይደለም። ገብተዋል። ሁሉም ላይሆን ይችላል። ነገር ግን በዚህ ሁኔታ ልትቀጥል አትችልም። አማራጭ እንድትፈልግ የሚያደርግ ነው። በሌላ አነጋገር እንዴት ነው ምንድነው አንተ እንዳትገባ ወደ ግቢው እንዳትገባ ግንቡን ማስረዘምና ላዩ ላይ በኤሌክትሪክ ማጠርና በጠርሙስ ሰካክቶ እንደማቆም ያክል ነው። ዩ አር ኖት ዌልካም ማለት ነው። ስለዚህ የቻይና ሸቀጦች ወደ አሜሪካ እንዲገቡ አይፈልግም ማለት ብቻ ነው ብለን የምደመድመው። ስለዚህ ይሄንን ስታየው ቻይና ልትረዳ የምትችለው ቤዚካሊ የአሜሪካን ገበያ እየተከለከለች ነው ማለት ነው። እና አሁን ዶናልድ ትራምፕ ያቀረቡት ማስጠንቀቂያ ቻይና አሜሪካ 34% ታክስ ጥልባት ቻይና በተመሳሳይ ሁኔታ ይህን እርምጃ ለመውሰድ ተነሳች። እና ማህበራዊ ድረገጻቸው ላይ ያሉት ምን መሰለህ? አንደኛ ቻይና ታሪፍ አላት የራሷ። የአሜሪካ ዕቃዎች ሁሉ የትም ቦታ ላይ ያለ ታሪፍ የሚገቡ ሀገሮች በየራሳቸው የንግድ ፖሊሲ አስቸጋሪ የሚያደርጓል። ለምሳሌ የንግድ አጥር የምትላቸው ታሪፍ ያልሆኑ ነገር ግን የሌላውን ሀገር ያንን ዕቃ በተመለከተ ለምሳሌ አላቅም የኢኮኖሚ ጉዳይ ለምሳሌ ኢትዮጵያ ቡና ላኪ ሀገሮች ኢትዮጵያ ውስጥ እንዲሸጡ አትፈልግ ይሆናል። ቡና ላኪ ሀገር ስለሆነች ራሷ አይ ዶንት ኖ ኢትዮጵያ ገበያ ውስጥ
እንደዚህ ቢሆን ለምሳሌ ቡና ላይ የተለየ ፖሊሲ ታወጣለች ማለት ነው። ቡናን በተመለከተ ቡና ላኪ ሀገር በመሆኗ ይሄ የሚሄድ ምሳሌ አይደለም፣ ዝም ብሎ ማገናዘቢያ ለመስጠት ነው። ስለዚህ እንደዚህ አይነት አሜሪካ የምትጠቅሳቸው እንደ ንግድ በር መዝጋት እንደ ታሪፍ የሚቆጠሩ ብዙ አይነት የማገጃ ዘዴዎች አሉ ነው የምትለው። ለምሳሌ ካረንሲ ማኒፑሌሽን የምትለው አለ። ይህንን አይም ሶሪ ይህን በተመለከተ ከቻይና ጋር ከፍተኛ ፍጥጫ አላቸው። የቻይና ገንዘብ መጠንከር ወይም መዳከም በአሜሪካ ኩባንያዎች ኤክስፖርት የማድረግ አቅም ያንን ገበያ ተሻምቶ የመሸጥ አቅም የማሳጣት ወይም ደግሞ አሜሪካ ውስጥ ያሉ ስራዎች የሚመረቱ ምርቶች በቻይና ገበያ ውስጥ የሚቻሉ እንዳይሆኑ የማድረግ ገዢ እንዳያገኙ ውድ እንዲሆኑ እንዲህ አይነት የምትከሳቸው ማለት ነገሮች አሉ እና እነዚህ የህገ ወጥ አሰራሮች ናቸው። አሜሪካ እንደምታስቀምጣቸው በዓለም የንግድ ድርጅትም የተወገዙ አሰራሮች ናቸው እና አሜሪካን በተለያየ መንገድ የሀገራቱ ትበዘበዛለች ነው የዶናልድ ትራምፕ አቀራረብ። ስለዚህ ይሄንን በተመለከተ አሜሪካ ላይ የአሜሪካ ዕቃዎች ላይ አንድ ዕቃ ሊሆን ይችላል፣ ሁለት አይነት ሶስት አይነት ተነጥሎ ሊሆን ይችላል፣ ታሪፍ የጣሉባቸው ሀገሮች አሉ። እነዚህ ሀገሮች ላይ ነው ሬሲፕሮካል ወይም ያጸፌታ ታክስ ምንድነው ታሪፍ ተጣለባቸው ሲባል የምንሰማው እንጂ በአጠቃላይ በብዙ ሀገራት ላይ ይሄ ምንድን ይባለው መነሻ የ10% ታሪፍ መጣሉ። በነገራችን ላይ ዶናልድ ትራምፕ እንዳሉት ይሄ ስራ ጀምሯል። ካለፈው ሮብ ጀምሮ ካለፈው ስራ ጀምሯል። 2-3 ቀን ሆነው። ስለዚህ አሁን አሜሪካ በወደቦች እቃዎች በሚገቡበት ቦታ በተለያዩ ኬላዎች በየቀኑ በ100 ሚሊዮን የሚቆጠር ገንዘብ እያገኘች ነው። ይሄን 10% እየከፈሉ ነው የሚገባው ዕቃቸው ማለት ነው። አሁን ደግሞ ከነገ በስቲያ ዓርብ ዕለት ይሄ ሬሲፕሮካል የተባሉት የአውሮፓ ህብረት ላይ የተጫነው 20%፣ ቻይና ላይ የተጫነው 34%፣ እስራኤል ላይ የተጣለው 17%፣ የት ልውሰድ ባንግላዴሽ ላይ የተጣለው ወደ 26% መሰለኝ። ባንግላዴሽ ጃፓን ላይ 26%። ባንግላዴሽ ከዓለማችን ልብስ አምራች አገሮች ውስጥ ትልቅ ገበያ ያላት አሜሪካ ውስጥ ባልሳሳት፣ ቆይ ቼክ ማድረግ አለብኝ፣ ሁለተኛ ወይ እንደዚህ ነች። አሁን እሷ ላይ የተጣለው ማዕቀብም ከፍ ያለ ነውና የቁጥሩን አለው። የባንግላዴሽ ፕሬዚደንት ደብዳቤ ጽፈዋል ለአሜሪካ እና ጌታዬ ባኮት ለ3 ወር ያህል ይሄን ነገር አቁሙልኝ ነው እንትኑን አይጣሉ ምንድነው የጣሉብኝ ታሪፍ ተግባር ላይ አይዋል፣ 3 ወር ዕድሜ ይስጡኝ፣ በዚህ ጊዜ ውስጥ በሙሉ ሕጸጼን አስወግዳለሁ፣ የእርሶን አጀንዳ ሁሉን ነገር ውስጥ ያለውን የቢሮክራሲውን እገዳውን እቀባውን ያለውን ነገር አነሳስቼ አጸዳለሁ የሚል ደብዳቤ ነው የጻፉት። ዩኑስ ይባላል የባንግላዴሽ ፕሬዚደንት። 37% ነው የተጫነባቸው ባንግላዴሾች እና የዓለማችን ሁለተኞቹ ግዙፍ የልብስ አምራቾች ናቸው። ስለዚህ ትልቅ ገበያ ነው እና የ3 ወር ፖዝ ይሰጠን የጫኑብን የ37% ታሪፍ ተግባራዊ እንዲሆን ማለት ነው። እኛ በዚህ ጊዜ ውስጥ ታሪፍ እንዲጣልብን ምክንያት የሆነው ነው የአሜሪካ ዕቃዎች ላይ የጣልነውን ታሪፍ ወይም በህገ ወጥ አሰራር በተለያየ መንገድ ገበያ አሜሪካን የከለከልናትን ገበያ እናነሳለን። ሁሉንም መሰናከሎች ጠራርገን ካረንሲ ማኒፑሌሽንን ጨምሮ ማለት ነው። እሱን ሁሉ ዝግጁ እናደርጋለን። ጌታዬ ባኮትን ይችን የ3 ወር የምትሆነዋን ነገር ለ3 ወር ያላቀቡልኝ የሚል ጥያቄ አቅርበዋል። ባይገርም ጃፓን የልዑካን ቡድን እየላከች ነው። የጃፓኑ ጠቅላይ ሚኒስትር ከአሜሪካ ከዶናልድ ትራምፕ ጋርም ተነጋግረዋል። ጃፓን የጣለባት 27% ነው። ስለዚህ
ከባድ ነው ይሄ 26%። ስለዚህ በነገው ዕለት የልኡካን ቡድኗን ልካለች። ታሪፉ ከፍተኛ ከመሆኑ የተነሳ በጃፓን በጠቅላላ በዓለም ላይ ባሉ የአክሲዮን ገበያዎች ላይ ከፍተኛ ጽልመት ነው የነበረው። ዛሬም ያ ጽልመት እንዳለ ነው፣ በቀነሰ ደረጃም ቢሆን። ይህ በእንዲህ እንዳለ እንግዲህ የቻይናና የአሜሪካ ጉዳይ የሚፈታው ኢንፋክት ቻይና ድርድር ጠይቃለች፣ ውይይት ጠይቃለች። ስለዚህ ይህን ውይይት ለማካሄድም ሆነ እንዲህ አይነት ነገሮችን ለማድረግ ዘግተዋል ዶናልድ ትራምፕ። የዘጉት ምንድን ነው? የምናወራው አሁን በአጸፌታ ለመጫን የወሰንችውን የ34% ታሪፍ ማክሰኞ ከሰዓት ድረስ ካነሳች በኋላ ነው ብለዋል። ስለዚህ ይህን እንግዲህ የምንመለከተው ነው። አለበለዚያ ግን በቀጥታ 50% ከጨመሩና 104% ታሪፍ ሆነ ማለት ቻይናም ዝም ብላ ልትመለከተው አትችልም። ቤዚካሊ በሁለቱ ግዙፋን የዓለማችን ኢኮኖሚ አገሮች መካከል የንግድ ጦርነት ጀመረ ማለት እንችላለን ማለት ነው። ኢሳያስ እንደው ዓለም አሜሪካ አሁን በዚህ እየጣለች ባለችው ቀረጥ ላይ ዓለም ላይ ነው እየጣለች ያለችው። መቼስ ዓለም በአንድ ጊዜ ማመጽ አይችልም። እያንዳንዱ ሀገር ከአሜሪካ ከሚያገኘው ጥቅም አንጻር ነው እየመዘነ ከአሜሪካ ጋር ያለውን የሥራ ግንኙነት የሚቀጥለው ወይም የሚናገደው እንጂ አሁን ለምሳሌ ዶናልድ ትራምፕ ኦልሞስት ከዓለም ጋር ውጊያ ጀምረዋል ማለት ይቻላል፣ የኢኮኖሚ ውጊያ። እና ይሄ በእርግጥም አሜሪካ ትልቋ የመናገጃ ሀገር መሆኗን በተጨባጭ እያሳየ ነው ያለው። እና ምንድነው ቻይና ልታደርግ የምትችለው? በጣም እኮ ግራም ጥያቄ አሪፍ ነው። እና አንድ የሚገርም ነገር ተናገሩ ዶናልድ ትራምፕ። ለካ ያለ ምክንያት አይደለም የ36 ትሪሊዮን ዶላር ባለዕዳ የሆነው። በጣም ከባድ አነጋገር ነው። ምንድነው አሜሪካ ታውቃለህ ይሄን ያህል ዕዳ አለባት፣ ብሔራዊ ዕዳ። እንደዚህ ደግሞ ከውጭ ያው እንግዲህ በዋነኛነት ጃፓንና ቻይናና ጃፓን ዋነኞቹ አበዳሪ፣ ሌሎችም ሀገሮች ይኖራል። ግን እነዚህ ሁለት ሀገሮች በጥምረት የተወሰኑ ሀገር ብቻ 3 ትሪሊዮን ዶላር ዕዳ ሳይኖርባት አይቀርም የእነዚህ እና ይሄ መደመማቸው ለካስ የ36 ትሪሊዮን ዶላር ባለዕዳ ነው ያለ ምክንያት አይደለም የሚሉት ነገር በጣም ግምት ውስጥ የሚገባ ነው። ለምን መሰለህ ኢሳያስ፣ ለሀገሪቱ ንግድ ሚኒስቴር ወደ 50 ሀገሮች ናቸው መደራደር እንፈልጋለን ያሉት። አየህ፣ ዝም ብሎ አልተጣለባቸውም ማለት ነው። በተለይ ቅድም እንዳልኩ የአጸፌታ ሬሲፕሮካል የምንለው በተለያየ ደረጃ ሀገሮች ለአሜሪካ ሸቀጦች የጣሉት አጥር ነው ማለት ነው። እሱ ብቻ አይደለም። ለምሳሌ የተወሰኑ እቃዎቿን አይወስዱላትም። ለምሳሌ ዶናልድ ትራምፕ እንደሚያገለም የአውሮፓን እንደምሳሌ እንውሰድ። የአውሮፓ ህብረት ዶናልድ ትራምፕ የሚያማሩት የእርሻ ውጤቶችን አይወስድም ነው። ኤነርጂ ከማንም ይበልጣለን እኛን የሚያወስድም ነው የሚሉት። በእርግጥ አውሮፓያኖቹ የሚሉት ነገር አለ። በሸቀጥ ጉዳይ እነሱ ናቸው። አሜሪካ ዴፊሲት አላት ከአውሮፓ ጋር በምትናገደው ማለት ነው። በሸቀጥ ደረጃ ወደ 200 ምናምን ቢሊዮን ዶላር እንትን ነው። በሌላ በኩል ደግሞ በአገልግሎት ላይ ደግሞ እነሱ ናቸው አሜሪካኖች የበለጠ አገልግሎቶች የሚሸጡት ከአውሮፓውያኑ ይልቅ። ስለዚህ ዴፊሲት አላቸው እነሱ ነው በዛ። ስለዚህ ይሄንን ታይና ኦቨርኦል ግን ስታየው እንደው አንዱን በአንዱ እያጣፋ ብታየው ስቲል የንግድ ኪሳራ ያለው አሜሪካኖች የሚደርስባት ባላንስ ለማድረግ ባላንስ አይደለም በሁለቱ መካከል ያለው የንግድ ልውጥ ማለት ነው። ባይ ዘ ወይ የአሜሪካ ዋነኛ ተናጋጆች ቁጥር 1
አውሮፓ እና ሜክሲኮ ናቸው በሁለተኛ ደረጃ። ቻይና ሶስተኛ ናት። እና አንዳንድ አሃዞች አስተካክዬ ለመመልከት ሞክሬያለሁ። ዞሮ ዞሮ ከ10% በላይ የቻይና የ3 ትሪሊየን ዶላር ኤክስፖርት ከ10 እስከ 14 በመቶ ያለውን ድርሻ አሜሪካ ገበያ ውስጥ ነው የሚያገኙት። ለምሳሌ ያለፈው የ2024 ከ400 ቢሊዮን ዶላር በላይ ነው ቻይና የሸጠችው። የአሜሪካ 144 ቢሊዮን ገደማ ነው። ስለዚህ ሂውጅ ነው በመካከላቸው ያለው ደፊሲት። በተራ ሂሳብ በሁለቱ መካከል ባለው ልውውጥ ዴፊሲት ማለት አሜሪካ የገዛችውና ቻይና የገዛችው ሲታይ ማለት ነው። ቻይና የ144 ቢሊዮን ዶላር እንደዚህ ገዝታ አክቹዋሊ ቻይና ስለ ያው የቻይና ኩባንያዎች ገዝተው እሷ ደግሞ 400 ቢሊዮን ስትሸጥ ታቀናንሰዋለ። ሞር ቢሊዮን ሞር ሽያጭ ቻይና አከናውናለች ማለት ነው። ስለዚህ አንድ ቦታ ላይ የ3 ትሪሊዮን የኤክስፖርት ኢኮኖሚዋ እስከ 14 በመቶ የሚሆነው ገበያ አንድ ገበያ፣ ይሄም ማጣት አፎርዴብል አይደለም ለቻይና። ስለዚህ ማክሰኞ ዕለት ግን እንመለከታለን በነዚህ በሁለት አገሮች መካከል ማለት ነው። በዚህ ቀነ ገደብ ውስጥ ቻይና ምን ታደርጋለች ነው? ቻይና ያንን አንስታ ከአሜሪካ ጋር ወደ ውይይት ትገባለች ወይስ ጦርነቱ ይቀጥል? አሁንም 50 ከመቶ ከተጫነብኝ እኔም እጭናለሁ ካለች ሁለቱ ጃንት የዓለማችን ኢኮኖሚዎች ወገባቸውን በሰንሰለት ታጥቀው ጦርነት ገቡ ማለት ነው። ሌላው እንግዲህ ታሪፍን በተመለከተ ነው። በማህበራዊ ምንድነው ትሩዝ ይባላል የዶናልድ ትራምፕ ቺቺ ፍልሚያ የሚያደርጉበት ነው፣ ስሜታቸውን የሚወጡበት ነው። እና እዛ ላይ ያሰፈሩትና እውነት ነው ብለው ያረጋገጡላቸው ትልቅ ዜና አለ። አዎ የገበያዎች እነዚህ የአክሲዮን ገበያዎች ያው አውርተነዋል ይህን። ነገር ግን ዶናልድ ትራምፕ የአሜሪካንን ሕዝብ ታገስ ነው እያሉ ያሉት። ታገስ እና እኔ ስራ እየሰራሁ ነው ያለሁት ደመነፍሴ ልመነኝ ደደባቱን እስከ ማለት ሄደዋል። ላንቁሳቱን ገብተዋል። እንትን እየወረወሩ ነው እየታዩ ያሉት። ምንድነው ይባሉ ይሄን ጎልፍ እና ትሪሊዮን ዶላሮች ናቸው የጠፉት። ትሪሊዮን ተናግተዋል አልኩ። አውሮፓ፣ ኤሽያ፣ አሜሪካ ራሷ ገበያው ማለት ነው ላይ እየወጣን የፈረጠው እና ይሄ ሁሉ ሲሆን እሳቸው እዛች ቀዳዳ ላይ በከፍተኛ ትኩረት ይመታሉ ማለት ነው። ኢሴጌብ እሳቸው ጋር የሚያለው ነው። ግን ዓለም አሁን ለምሳሌ አሜሪካ አሁን በከፍተኛ ሁኔታ እንግዲህ ከዓለም ጋር ነው እየተጋጨች ያለችው በዚህ በኢኮኖሚው። አሁን ይሄ ለምሳሌ እሺ ብሎ መቀበል ለምሳሌ ለቻይና የአሜሪካንን አሁን የንግድ ቀረጥ መጣል እሺ ብላ ተቀብላ ብትቀጥል ኪሳራ ውስጥ ነው እየወደቀች የምትመጣው። ምክንያቱም ካለው ዋጋ አንጻር ከተተመነለት ዋጋ አንጻር የዚህን ያህል ዋጋ ቀንሶ ለአሜሪካ ማቅረብ እስካልቻለች ድረስ ሌላ የገበያ አማራጭ ከመፈለግ ውጪ ሌላ አማራጭ አላት ብዬ አላስብም። በኪሳራ መነገድ መታየት ያለበት የዓለም ንግድ ድርጅትም ሆነ ሌሎች የንግድ ህግ አለ እና በዚህ ህግ ውስጥ ነው መጫወት ያለበት። ለምሳሌ የቻይና መንግስት በተደጋጋሚ የሚታማው ኢኮኖሚውን በተመለከተ በተለይ የሀገሪቱን ገንዘብ የመግዛት አቅም እነሱ የመግዛት አቅም መጨመር መቀነስ ኢስ አንፎርቹኔት
ኢኮኖሚስቶች ሞር ሊናገሩት የሚችሉት ነው። በህጉ መሰረት ነው በገበያው በተደጋጋሚ ቻይና ገንዘቧን እንድታጠነክር ከአሜሪካ በጣም በተደጋጋሚ ተጠይቃ ነበረ። ቻይና ፈቃደኛ አይደለችም ብዙ ጊዜ። አሁን ይሄ የፍቃድ ጉዳይ አይደለም። የንግድ ህግ አለ። በቃ ይሄንን ንግድ አሁን ምንድነው በአሜሪካ በኩል የሚቀርበው ክስ የአሜሪካ መንግስት እንደ መንግስት ጣልቃ ገብቶ የንግዱን ሁኔታ አጠቃላይ በማየት ትሬንዱን የመለወጥ እርምጃዎች ሊወስድ አይችልም። ወራዝ የቻይና መንግስት ግን በዚህ ይታማል። ለምሳሌ ገንዘቡን ያዳክሙታል። ገንዘቡን አዳክሙት ማለት የመግዛት አቅሙ ዝቅተኛ ይሆናል። የአሜሪካ ዕቃዎችን ውድ ያደርጋቸዋል። ስለሚያደርጋቸው የአሜሪካ አቅራቢዎች መሸጥ አይችሉም። ስለዚህ ስራ ያጣሉ፣ ሰራተኛ ይቀንሳሉ፣ ኩባንያው እንዲህ አይነት ነገር አለ። በሰፊው ያለን መረዳት የዲክሽነሪ መረዳት ነው። እኛ የኢኮኖሚ ጉዳይ ነው ዲፕ ስትሄድ። ግን ይሄ አይነት ካረንሲ ማኒፑሌሽን የሚባለው ነገር በቻይና መንግስት ላይ በተደጋጋሚ የሚቀርብ ነው። እንደዚህ አይነት እና ሌሎችም አሉ እኮ ቀደም እንዳልኩ አውሮፓያኖች በተለይ ታሪፍ ይጣሉባቸው ነገሮች አሉ። በአሜሪካ አገልግሎት ሰጪዎች ላይ ራሱ እና እንደዚህ አይነት ዝርዝር ውስጥ ስትገባ ሀገሮች የራሳቸውን በዓለም አቀፍ ሕግ ስርዓት ውስጥ ይሆኑና ነገር ግን ብሔራዊ ጥቅማችን የሚሉትን ለማስከበር የሚወስዷቸው የሚጥሏቸው የተለያዩ ባሪየርስ ሲኖሩ፣ በአንጻሩ ግን አሜሪካ እንደዚህ አይደለችም ነው። አሜሪካ የአሜሪካ በጣም ዝቅተኛ የአሜሪካ ማርኬት ከሞላ ጎደል ክፍት ነው የሚሉት። ስለዚህ አሁን ዶናልድ ትራምፕ ይህንን ለመቀየር የመጡ ናቸው። አሜሪካንን ጠቅላላ መሪዎቿ በቁሟ የሚያስግጡ ነበሩ ብለው የሚከሱ እኮ ናቸው። ስለዚህ ምናልባት ዛሬ ለምሳሌ ማህበራዊ ሚዲያቸው ላይ ድል አስመዝግቤያለሁ ብለው ጽፈው ነው የወጡት የተሰናበቱት። ምንድን ነው ያሉት? የነዳጅ ዋጋ ቀንሷል፣ የባንኮች የወለድ ምጣኔ ቀንሷል። ለምሳሌ ይሄ ምንድን ነው የምንለው ሞርጌጅ፣ የቤት ሽያጭ የቤት ባንኮች የእነሱ የወለድ መጠን ቀንሷል ይላሉ። እንደዚሁም የምግብ ዋጋዎች ቀንሰዋል አሜሪካን ውስጥ እና ኖ ኢንፍሌሽን ብለው በካፒታል ሌተር የጻፉት የኑሮ ውድነት የለም ነው ያሉት። የጨመረ ይህን ዲክሌር አድርገው ነው። እነዚህ ሶስቱ ግን እውነት መሆናቸውን አረጋግጠውላቸዋል። እርሶ ስታየው ይህንን በመተቸት ይህንን በዚህ የተነሳ ከፍተኛ ፍርሃት ውስጥ ያሉ አሉ። ደግሞ መርጫለሁ፣ አምኛቸዋለሁ፣ ስለዚህ ከሳቸው ጋር ነው የምቆመው ብለው የፈለጉትን ያድርጉ፣ ዓላማቸውን ይፈጽሙ፣ አይ ዊል ስታንድ ባይ ሂም ያሉ ደግሞ ብዙ ናቸው። ሞርጋን ጄፒ ባንክ አሜሪካ ወደ ኢኮኖሚ ድቀት የመግባት ዕድሏ 60% ደርሷል ብሎ ተንብየዋል። በኔጌቲቭ ግን የዛሬውን ውሎ ማነው ፕሬዚደንቱ የነዳጅ ዋጋ ቀንሷል፣ የኢንተረስት የባንክ ወለድ ቀንሷል፣ የምግብ ዋጋ ቀንሷል። እነዚህ የጨመሩ ነበሩ በዶናልድ ትራምፕ ጊዜ ጭምር ማለት ነው። ከዛ በጣም የቀነሰ ሆኖ የተገኘው። ስለዚህ ኖ ኢንፍሌሽን ብለው ነው አውጀው የሄዱት። ስለዚህ ማክሰኞ ዕለት የምንጠብቀው ይሆናል። እስከ ማክሰኞ ድረስ እንግዲህ ከቻይና የሆነ ነገር እንሰማለን ማለት ነው። ወደ ቱርክና እስራኤል ስንመጣ የእስራኤሉ ጠቅላይ ሚኒስትር ዓለም ወደ ቱርክና እስራኤል ስንመጣ አሁን ለምሳሌ ያክል መቼስ ቱርክ አሁን ካለው ነባራዊ ሁኔታ አንጻር ስንመለከት እስራኤልን በጣም በተደጋጋሚ ሐማስን በተመለከተ የምትሰጠው ማስጠንቀቂያ አለ። ሐማስና እስራኤል በሚያደርጉት ጦርነት ማለት ይቻላል። እና አሁን በዚህ ሰዓት ለቱርክ አሜሪካ ኤፍ 35ን ጀት ሸጠች ማለት
በቀጥታ እንደው እስራኤል ላይ ጦርነት መክፈት አይሆንም ወይ? መክፈት አይሆንም። ነገር ግን አሜሪካ እንግዲህ ቱርክን በተመለከተ ቱርክ የኔቶ አባል ናት። ስለዚህ ቱርክን በተመለከተ የራሷ ፖሊሲ ይኖራታል። ኔትናዩ ይህንን ቢያሳስቡ አይገርምም። ምክንያቱም በቅድም ባልካቸው ምክንያቶች በቱርክና በእስራኤል መካከል ያለው ግንኙነት ጥሩ አይደለም። በባሰ ደግሞ በተለይ በሶሪያ በኩል የቱርክ መንግስት ከሶሪያ አዲሱ መንግስት ጋር የጋራ የመከላከያ ፓክት እንደገቡ ነው እየተገለጸ ያለው በእስራኤል በኩል እና ይሄ ማለት አሁን ስልጣን የያዘው ኤችቲኤስ ያው የደጋፊ ቱርክ የሆነና በቱርክ ድጋፍ እዚህ የመጣ ኃይል ነው። ስለዚህ የሶሪያን በተለይ እስራኤል መጀመሪያ የሶሪያ ለውጥ እንደመጣ በዋነኛነት የሶሪያን የጦር ጀቶች፣ የጦር መርከቦች፣ ከባድ መሳሪያዎችን አውድማለች በብዛት። ምክንያቱም የሚመጣው መንግስት አላምነው ነው። እስከማላምነው ድረስ ይህን ካፓሲቲውን ይዞ እንዲቀጥል አልፈልግም። አሳዶች የኔ ጠላቶች ነበሩ፣ ሌላ ግንባር በዚህ በኩል እንዲከፈትብኝ አልፈልግም በሚል አስቀድሞ እንትኔ ማለት ነው። አሁን የተለያዩ ዘገባዎችን ስናነብ እንደምንሰማው እስራኤል አሁን ባለፈው በርካታ የጦር በዋነኛነት ሁለት የጦር ሰፈሮችን ውስጥ ያሉ የጦር ጀቶችን በመዋቅር ደረጃ አውድማለች። ያንን እና ምንድነው የተባለው? እነዚህ የጦር ሰፈሮች ውስጥ ቻይና ማለች ቱርክ የጦር ጀቶቿን የአየር መቃወሚያ እያስገባች እንደሆነ ስለተዘገበ ነው። ስለዚህ በዚህ ደረጃ ስታይ እስራኤል ማንኛውንም ቱርክ ሶሪያ ውስጥ ልታስገባ የምትችለውን የጦር ጀት ይሁን ዋቴቨር ለማውደም ተዘጋጅታለች። ላይገርም ይችላል። ለምሳሌ ያክል ቱርክ በሶሪያ ግዛት ውስጥ ሆና የአየር ኃይል ጥበቃ ለማድረግ የሶሪያን የአየር ክልል ለማስጠበቅ በዚህ በኩል የአየር መቋሚያ ብትተክል፣ ሁለተኛ የእሷ የጦር ጀቶች ይህን አሳሳቢ ያደርጉ ያለምንም ጥርጥር አሁን ባለው ፖሊሲ የእስራኤል የጦር ጀቶች ይዋጓቸዋል። አየህ፣ እዚህ ኮንዲሽን ውስጥ ነው ያሉት። ስለዚህ አሁን ማነው እስራኤል አድቫንቴጁ አላት። የአድቫንቴጁ ኤፍ35 ቢያንስ 100 ገደማ ሊሆን ይችላል። ምክንያቱም በአንድ ሽያጭ 50 ሺህ እንዳገኘች ሌላ 50 ሺውን ልትገዛ ስምምነት እንዳለ ይታወቃል። በይቅርታ 50 ከዛ በፊት ደግሞ 50 ያህል እንደገዛች ይታወቃል። ስለዚህ ዋነኛ የጦር ክንዷ ኤፍ35 ነው እስራኤል እና ሌሎች አብረው የሚሄዱ አሉ። ኤፍ35 የላትም ቱርክ። ስለዚህ አሁን አሜሪካ ዶናልድ ትራምፕ ያሉት ምንድን ነው? ቱርክ እንደምታውቀው ማነው ፕሬዚደንቱ ኤርዶጋን ኢንዲፔንደንት ናቸው በውሳኔያቸው። ለኔቶም የሚገዙ አይደሉም በኔቶ ፖሊሲ ውስጥ። ምክንያቱም አሁን ለምሳሌ ኤስ-400 የሚባሉትን የራሽያን ዘመናዊ የአየር መከላከያ ነው የታጠቁት። ይሄ በኔቶ ሲስተም ውስጥ የለም እና የራሽያን መታጠቃቸውን አሜሪካ አበክራ ነው የምትቃወመው። ስለዚህ አሁን ቱርክ እነዚህን ኤስ-400 ከራሽያ የገዛቻቸውን እንዳይሰሩ ከጥቅም ውጭ የምታደርግ ከሆነ ኤፍ-35ን ከሚገዙ ሀገሮች ውስጥ እናስገባታለን የሚል የዶናልድ ትራምፕ። ስለዚህ ደግሞ ቤንያሚን ኔታንያሁ እስራኤል ጠቅላይ ሚኒስትር ናቸው ከሩቢዮ ጋር እየተገናኙ ይሄ ማለት በክልሉ ካለ ሁኔታ አንጻር እንግዲህ ከተለያዩ ኃይሎች ጋር በኢራንና የኢራን ተራዳ ጋር በመፋለም ላይ የምትገኝ ሀገር ነች። ስለዚህ በአሁኑ ሰዓት በሁለቱ ሀገሮች መካከል ያለው ሆስቲሊቲ ከባድ ስለሆነ ለቻይና ኤፍ-35 መሸጥ የለበትም በማለት የተከራከሩ ነው ያሉት ማለት ነው። ብሔራዊ ጥቅማቸውን ለማስከበር ይሳካላቸዋል አይሳካላቸውም ሌላ ነው። በንግዱ ግን ምናልባት ሳይሳካላቸው አይቀርም የሚል አለ። 17 በመቶ ታሪፍ ነው እስራኤል ላይ የተጣለው እና ዝርዝሩ በይፋ ላይገልጹት በቀጥታውን በሚሰጡ ጋዜጣዊ መግለጫ ላይገልጹት ይችላሉ። ግን የመጀመሪያው
ሰው ሆነዋል። ጠቅላይ ሚኒስትሩ እንግዲህ ወደ አሜሪካ የሄዱበት ምክንያት ከዚህ ከመካከለኛው ምስራቅ ጉዳይ ጋር ተያይዞም ነው። ሰው እግረ መንገዳቸውን ግን በዋነኛነት ሀገራቸው የጣለውን 17 በመቶ ታሪፍ በተመለከተ በሁለቱ ሀገሮች መካከል ያለው የንግድ ግንኙነት ያለ እንቅፋት ያለ አጥር እንዲንቀሳቀስ መስማማታቸውን ገልጸዋል። ይሄ ማለት ምንድን ነው? ነገና ከነገ ወዲያ እንሰማለን። ፕሮባብሊ ፖዝ ሊያደርጉላት ይችላሉ ለእስራኤል ላይክ ለምሳሌ 17 በመቶውን ታክሱን እንዳይጀምርባት ማለት ነው እና ላይክ በሚኖራት ጊዜ በሚቀጥሉት አንድ ወር ወይም 2 ወር ወይም 3 ወር ውስጥ እሷ በአሜሪካ ሸቀጦች ላይ ከዚህ በአሰራር የነበሯትን አንዳንድ ታሪፎች ባሪየርስ የመሳሰሉትን ታነሳለች ማለት ነው። ሞር ክፍት ይሆናል የእስራኤል ገበያ ለአሜሪካ። ይህን በማድረግም አደጋው ከመድረሱ በፊት በተገናኝቶ በመነጋገር ማስወገድ ይቻላል ይህን ነገር የሚለውን አውሮፓም ኤዥያም የተለያዩ የዓለም ሀገራት አሰብስፈው የሚጠብቁት ነገር ነው። ዶናልድ ትራምፕና ቤንያሚን ኔታንያሁ ስለተገናኙ በዚህ ጉዳይ ላይ ተነጋግረው የደረሱበት ነገር ነገና ከነገ ወዲያ ይገለጻል። እሱም መሰረት አድርገው በዛ መንገድ ለመግባት ሊሄዱ ይችላሉ። ስለዚህ ፕሮባብሊ በዚህ መንገድ የአሜሪካን ጥያቄዎችን ማሟላት ድርድር ማለት ይሄ ነው። እንግዲህ ከሄድክ ፕሮባብሊ አሁን የተጣሉት ማዕቀቦች አገሮች የአሜሪካ ያቀረበችባቸውን ክሶች የታሪፉን በተለያየ ነገር እሱን እስኪያስተካክሉ 1-3 ወር ሊቆም ይችላል ማለት ነው። ታሪፉ በዚህ ጊዜ ውስጥ እንዲያስተካክሉ ሊሆን ይችላል። ዞሮ ዞሮ አሜሪካ ብዙ በዚህ መንገድ ለማድረግ ከቻለች ያዋጣታል እጅግ በጣም። ዓለም እንግዲህ አሁን ዶናልድ ትራምፕን ስንመለከት በእርግጥ ኢራን ላይ ነው መሳሪያ ያነሳለሁ የኒኩለር ፕሮግራሜሽን 100% ወደ ጦር መሳሪያነት መቀየር ፍላጎት እንደሌለሽ በተጨባጭ ማስቀመጥ ይጠበቅብሻል። ያንን ማድረግ ካልቻልሽ ግን መሳሪያ ያነሳለሁ ያሉት። ከዛ ውጪ ግን በጦርነት የንግድ ጦርነቱን በጣም በከፍተኛ ሁኔታ እያጧጧፉት ነው እና ስንመለከተው በእርግጥስ አሁን አምባገነን መሪ የሆኑ አይደለም ወይ? አምባገነን መሪ በምን ስሜት? አሁን ዓለም ካሁን ቀደም ባልነበረበት ባልሄደችው አካሄድ የአንድ ጎን ፍላጎትን የአሜሪካንን ፍላጎት ከማሳካት አንጻር ብቻ የደንበኞቿን ሳይሆን የራሷን ፍላጎት ከማሳካት አንጻር ብቻ እየጣለች ያለችው የኢኮኖሚ ጦርነት በኢኮኖሚውም ዘርፍ ቢሆን ምን መሰለህ ኢሳያስ፣ እንደዚህ ብሎ ለመደምደም ቅድም ባልኩ መንገድ አስቸጋሪ ነው፣ ትክክልም አይደለም። ለምሳሌ 50 ሀገሮች ለመደራደር ጠይቀዋል። ይሄ ምን ማለት ነው? አየህ፣ አሜሪካ ይሄንን የጣለችበትን ምክንያት ፕሬዚደንቱ ዘርዝረዋል። በእኛ ሸቀጦች ላይ ታሪፍ የጣሉ የታሪፍ ብቻ አይደለም። ታሪፍ እኮ ዞሮ ዞሮ ምንድን ነው? ታሪፍ ለምታስገባው ዕቃ ቀረጥ እንድትከፍል ስትደረግ እዛ ገበያ ላይ ያለ አክሰስ እንዲከብድ ነው፣ ወይም ሰፊ አክሰስ እንዳይኖር ነው አይደለም። ሌሎች የንግድ ባሪየርስ የሚሏቸው የተለያዩ ማገጃዎች አሉ። አሜሪካ እኮ እሱን ነው የምትከሰው። አሁን እነዚህ 50ዎቹ እንደራደር ብለው ሲሉ፣ ለምሳሌ እስራኤል የተወሰነ ታሪፍ አላት በአሜሪካ እቃዎች ላይ ታሪፍ የጣለችባቸው። በዚህ ደረጃ እኮ ነው እየተነጋገሩ ያሉት። እና እነዚህ 50 ሀገሮች እኮ እንደራደር ሲሉ ኦኬ፣ ለምሳሌ አውሮፓ ህብረት ያቀረበውን ሀሳብ የንግድ ሚኒስትሮች ተሰብስበው በኢንዱስትሪ ውጤቶች ላይ ሁለታችንም 0% ታሪፍ ላይ እንስማማ ከፈለች ብለዋል አሜሪካን። እኛም አንጥልም ምንም ነገር፣ አንቺም አትጣይ፣ በቃ ነፃ ይሁን የሚል ነገር ማለት ነው። ስለዚህ አሁን በዝርዝር ብንገባ የተለያዩ ነገሮች አሉ እና አሁን ምሳሌ ቢያንስ እነዚህ 50 እንደራደር ያሉ ሀገሮች ዝም ብሎ አልተጣለባቸውም። ስለዚህ በድርድር በመካከላቸው ያለውን የንግድ ሁኔታ እያስተካክላሉ ማለት ነው እና በአንድ በኩል ጀስቲስም አለው።
ግን ደግሞ በዚህ መንገድ መወሰዱ የዓለምን ኢኮኖሚ ደግሞ በአፍጢሙ ሊጥለው ይችላል። እስካሁን ድረስ ያለውን የኢኮኖሚ ስርዓት አሜሪካንን ተጠቃሚ እያደረግነው ባይሆን ኖሮ አሜሪካ የምድራችን ሀብታሟና ሌላ ያለ ሀገር አትሆንም ነበር። የራሷ ስሪትም ነው እስካሁን ያለው። ስለዚህ እሱን የማፍረስ ሂደት ነው የሚሉ ወቀሳዎች አሉ። ይሄም እውነት ነው። ዞሮ ዞሮ በዚህ መካከል ውስጥ ግን እውነት አለ እና ነገሮች እንደዛ ነው የሚታዩት እና ሀገሮች ከአሜሪካ ጋር በዚህ መንገድ እንደራደር የሚሉበት የሚጠቅማቸው ነገር ስላለ ነው ኢሳያስ እንጂ የሚጠቅማቸው ነገር ባይኖርማ ታሪፍን ብጥል ጣልክ አልጣልክ ዞር ብለው ሊሰሙ አይችሉም። ስለዚህ ሁኔታው በዚህ ላይ ነው ያለው። ዛሬ ግን ዶናልድ ትራምፕ አውጀው ነው የሄዱት። ነዳጅ ዋጋ ቀንሷል፣ የምግብ ዋጋ ቀንሷል፣ ኢንፍሌሽን የለም አሜሪካን ወንድሞች የታገሱኝ ብለው ነው የሄዱት። አይ ቲንክ ለዛሬ በቃና ኢሳያስ ከመሸ ነገ ደግሞ በዓለምነህ እንደማመጥ ላይ ዓለም ኢራንን በተመለከተ መግቢያችን ላይ አንስተናልና ኢራንስ የሰጠችው ምላሽ ምንድን ነው? ከድልድዩ ስር ብዙ ውሃ ፈሷል። በአደባባይ እየሰማ ነው ኢራን አልደራደርም ሌሎች ከአሜሪካ ጋር በእንዲህ አይነት ማዕቀብ ስሮኝና እንዲህ እየተስፈራራውባ አልቀመጥም የሚል ነበር። ነገር ግን አሁን እንደሰማ ነው ውስጥ ለውስጥ ግንኙነት ተደርጎ ጭራሽ ቅዳሜ ዕለት ከፍተኛ ባለስልጣኖች የሚገኙበት በዛው ስብሰባ ገብቷል አይነተኛ ስምምነት ሊደረስ ይችላል እኮ ነው እየተባለ ያለው። ስለዚህ ያኔ ያለው ሀውቲዎች ሊልቅ አስታወስከኝ። ሀውቲዎች ከቀላል ቁጥር የሌላቸው እስከ 85-86 ያደርሷቸዋል። የጦር አዛዦቻቸውን አጥተዋል፣ ተገለውባቸዋል የሚሉት እንደውም አንዳንድ ዘገባዎች ደግሞ በአመራር ደረጃ ያሉትም ቀላል ቁጥር የሌላቸው ሞቶ ቆስለኛ ሆነዋል ነው። ስለዚህ አሁን እንዴት ነው የሚያደርጉት ነገር ጠፍቷቸዋል ነው የሚሉት። ምክንያቱም ድብደባው መከላከያ ሚኒስትሩ ያሉት ይቀጥላል፣ ምንም ነገር መተኮስ እስከማይችሉ ጊዜ ድረስ የሚል ነው። በእርግጥ እስካሁን ድረስ ራሱ እስራኤል ላይ ወደ 12 ይሆናል የተኮሱት። እንደዚሁም ደግሞ በአሜሪካ ጦር መርከቦች ላይ ይተኩሳሉ፣ የሚደርስ ጉዳት ስለሌለ ነው እና በዚህ ሁኔታ አለ። ነገር ግን የሞቱባቸው አሁን እየሞቱባቸው ያሉ በመዋቅር ደረጃ በኢንፍራስትራክቸር ደረጃ ያለውን ብቻ አይደለም ነገር በሰው ደረጃ ቁልፍ የሆኑ ሰዎቻቸውን እያጡ ነው እና ይሄ የተለያዩ ኤክስፐርቶቻቸውን ጭምር እና ኢቭን የሚሳይል ቴክኖሎጂ ያመርታሉ በራሳቸው የዛ የሚሳይል ፕሮዳክሽን ስፔሻሊስቶችን ጭምር እገለልባቸዋል ነው የሚሉት እና አሁንም በጀ ብለው ይሄን መተኮስ እንደማይተኩሱ ወይም መተኮስ የማይችሉበት ነጥብ እስኪደርሱ እየወደመ የተለያየ መተኮስ ሚሳይሎቻቸው መተኮሻዎቻቸው ነው የሚደበደቡት። ስቲል ግን እጃቸው ላይ ባለ መተኮስ ችሏል። ስለዚህ ይሄ እስኪጠፋ ዊዘር እስኪያደርግ በቃ እስኪዝሉ ድረስ ድብደባው ይቀጥላል ብሏል ሄክሴት። እስካሁን ድረስ አሜሪካ ከ$1 ቢሊዮን በላይ አውጥታለች ሀውቲዎችን ለመደብደብ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አላ እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣
ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ፣ የምቾት የተድላ ቦታ።